ሰላም ለኪ ዘንሰግድ ለኪ ማርያም እምነ አስተበቆአኪ ተማረናዊ ተማረ የድሮንካ ማርያም ገዳም በግብጽ አስዩት አቅራቢያ የሚገኝ ታሪካዊና ቅዱስ ቦታ ሲሆን ቅዱሱ ቤተሰብ ማለትም እመቤታችን ጌታችን ኢየሱስ ክርስቶስና ጻድቁ ዮሴፍ እንዲሁም ቅድስት ሰሎሜ በስደታቸው ወቅት ያረፉበትና የመጨረሻው ደቡባዊ መዳረሻቸው እንደነበረ ይታመናል። በዚህ ገዳም የጾመ ፍልሰታን ከነሐሴ 1 እስከ ነሐሴ 16 እንደ ኤሮፓ አቆጣጠር ደግሞ ከኦገስት 7 እስከ ኦገስት 22 በየዓመቱ በጥበቃና በደመቀ መንፈሳዊ ሁኔታ ይከበራል። በዓሉ ከግብጽ ኮፕቲክ ኦርቶዶክስ ምዕመናን አልፎ ከዓለም ዙሪያ በሚመጡ በታላቅ ሕዝብ በድምቀት የሚከበርበት መንገድ እንደሚከተለው ነው። የሰልፍና የመንፈሳዊ ሂደት የዕለታዊ ዑደቱ በየቀኑ አመሻሽ ላይ በታላቅ በረሃማና ድንጋያማ ገዳም ውስጥ በጳጳሳት፣ በካህናት፣ በዲያቆናትና በብዙ ሺህ ምዕመናን የታጀበ ታላቅ መንፈሳዊ ሂደታዊ ሰልፍ ይደረጋል። ካህናቱና ዲያቆናቱ ነጭ አልባሳትን፣ የወርቅ ጥልፍ ልብሶችን በመልበስ የእመቤታችንን ስዕል አድህኖ በወርቅና በብር አክሊል አስጊጠው የሻማና የጧፍ መብራቶችን በመያዝ ያመሰግናሉ። የኮፕቲክ ቤተ ክርስቲያን ልዩ የከበሮና የጽናጽል ዜማዎች፣ የመላእክት ምስጋናና የእመቤታችን ውዳሴዎች በታላቅ ድምቀት ይዘምራሉ። ገዳሙ በኮረብታማና በዋሻ ውስጥ የተገነባ በመሆኑ ዋነኛውና ታሪካዊው ቦታ ቅዱሱ ቤተሰብ ያረፉበት ታላቁ የተፈጥሮ ድንጋይ ወይም የድንጋይ ዋሻ እርሱ ነው። በጾመ ፍልሰታ ወቅት በዚሁ ዋሻ ውስጥ በየቀኑ ማለዳ ቅዳሴ ይከናወናል። ምዕመናን በዋሻው ውስጥ በነበሩበት ቅዱሳት ቦታዎች ላይ ጧፍ በማብራት በግድግዳዎቹ ላይ እጃቸውን በመጫንና በጸሎት ተንበርክከው የእመቤታችንን በረከት ይጠይቃሉ። ምዕመናኑና ነዋሪዎቹ እነዚህን 15 ቀናት ሙሉ በጾም በጸሎትና በስግደት ያሳልፋሉ። ብዙ ምዕመናን ተሳላሚዎች በገዳሙ ግቢና አካባቢ በሚገኙ ማደሪያዎች፣ በድንኳኖች፣ ሜዳ ላይ ተቀምጠው ሙሉውን ሱባኤ እዚያው ገዳም ውስጥ ያሳልፋሉ። እንደ ኦርቶዶክሳዊ ሥርዓት ከእንስሳት ተዋጽኦ ሙሉ በሙሉ በመከልከልና በነሐሴ 16 ወይም ኦገስት 22 በሚከበረው ታላቁ የእመቤታችን የዕርገት በዓል በቅዱስ ቁርባን በዓሉን ይፈጽማሉ። በዚሁ በድሮንካ ማርያም በጾመ ፍልሰታ ወቅት የብርሃን መገለጥ ተአምራት እንደሚከሰት ከጥንት ጀምሮ ይነገራል። ምዕመናን በእመቤታችን ዋሻ ወይም በገዳሙ ጉልላት ላይ የሚታየውን ብርሃን ለማየት በጉጉትና በጸሎት ይጠብቃሉ። በበዓሉ ወቅት ለታመሙ ጸሎት ይደረጋል። ሕፃናት ይጠመቃሉ። በተለይ ብዙ አበው ልጆቻቸውን በዚሁ በዓል ላይ ማስጠመቅ ይወዳሉ። የፍልሰታ መጨረሻ በሆነው ዕለት እንደ ኮፕቲክ አቆጣጠር ኦገስት 22 ታላቁ የፍልሰታ በዓል ይከበራል። በዚህ ዕለት በሚሊዮን የሚቆጠሩ ክርስቲያኖች፣ የሀገር ውስጥና የውጭ ሀገር ተሳላሚዎች ይገኛሉ። በሌሊቱ አጋማሽ በሚደረገው ታላቅ የጸሎትና የምስጋና ሥርዓት የቅዳሴ ፍጻሜና የፈጣሪ ምስጋና የበዓሉ
ማጠቃለያ ይሆናል። በድሮንካ ማርያም የጾመ ፍልሰታ በዓል ፍጹም መንፈሳዊ ድባብ ያለው በሺዎች የሚቆጠሩ ጧፎች የሚበሩበት በዋሻ ውስጥ የሚደረግ ቅዳሴና በመንፈሳዊ ሰልፍ የሚታወቅ ታላቅ የበረከት ወቅት። ድንግል ባርኪ ሰላም ለኪ ዘንሰግድ ለኪ ማርያም እምነ አስተበቆማኪ። እኛም ዘንድሮ በ2018 ዓመተ ምህረት ጾመ ፍልሰታን በግብፅ ገዳማት ልናሳልፍ መተን እነሆ በዚች ገዳም የተወሰኑ ቀናቶችን በመቆየት ትልቅ በረከት ተጎናጽፈናል። ይኸው ዛሬ ደግሞ ብፁዕ ወቅዱስ አቡነ ታዎድሮስ ፓትርያርኩ በተገኙበት ይህንን የምሽት ልዩ መርሃ ግብር እኛ ኢትዮጵያውያን ነጭ ለብሰን ተከብረን ጳጳስ እየመራን በሚከለከልበት ቦታ ሌሎቹ በማይሄዱበት ቦታ እኛ ተገኝተን እንድናከብር በመሃል ለመሃል እየዘመርን ነጩን ተጎናጽፈን ልዩ ክብር ተሰጥቶን እመቤታችንን እንድናጅብ በረከት እንድናገኝ እግዚአብሔር በሞገስ እንዲህ አድርጎ እናቱ ድንግል ማርያም ልጆቼ ብላ ተንከባክባ በእንደዚህ አይነት ፍጹም መንፈሳዊ በረከት ስለተሳተፍን እጅግ 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 ደስታችን ከመጠን በላይ ነው። እዚህ ቦታ ላይ፣ እዚህ በረሃ ላይ፣ እዚህ ሙቀት ላይ፣ እዚህ አሸዋ ላይ፣ እዚህ አቧራ ላይ እመቤታችን ቅድስት ድንግል ማርያም ያን ጊዜ በስደቷ ያሳለፈችውን መከራ እኛም ደግሞ በጥቂቷን ብትሆን እንደው ለመሳተፍ እሷን ለማሰብ ጾሙን እየጾምን ሱባኤውንም እያደረግን ጸሎቱን እየተካፈልን የእመቤታችንን መከራዋንም ትንሣኤዋንም ያን ጊዜ ስደቷንም አሁን ደግሞ ትንሣኤዋንና እርገቷን እያሰብ በዚች ቦታ ላይ ስላሳለፍን በጣም እንዴት አድርገን እግዚአብሔርን እንደምናመሰግነው ቃላት ያጥረናል። እግዚአብሔር ይመስገን። ብንችል ደግሞ የዛሬ ዓመት እንዲሁ በስተን በዚች ቦታ ተገኝተን ድንግል ማርያምን ለማመስገን እሷም እንድትባርከን ዘመኑን የሰላም የፍቅር እንድታደርግልን እንማጸናለን። የግብፅ ክርስቲያኖች እጅግ በርቀት ከምንሰማው ፍቅራቸው በላይ እዚህ መተን ያየነውን ፍቅራቸውን በቃላት መናገር እጅግ ከባድ ነው። ጭራሽ ለኛ እጆቻቸውን ይዘረጋሉ፣ ፎቶ እንነሳ ይላሉ፣ ይስሙናል፣ ይንከባከቡናል፣ ይመሩናል፣ ያላቸውን ያካፍሉናል። እነሱ መሬት ቁጭ ብለው ወንበር ይለቁልናል። በጣም እንዴት ብለን የነሱን ፍቅር የነሱን ክርስትና የነሱን መንፈሳዊነት ለመግለጽ በጣም ቃላት ያጥረናል። እውነትም እመቤታችን ልጇን ይዛ በረከቷን፣ ፍቅሯን፣ እናትነቷን ልጇ አምላኳ ፈጣሪዋ እሱ ደግሞ ለዚች ምድር በረከቱን፣ ፍቅሩን፣ ምህረቱን፣ ቸርነቱን፣ ይቅርባይነቱን በዚች ምድር ላይ አድርጓል። ይሄን ለመካፈል መተን ስላላፈርን የልባችን ስለሞላ እግዚአብሔርን እናመሰግነዋለን። ድንግል ሆይ ለእኛም በረሃ ለሆነው ሕይወታችን በተለይ ደግሞ በሀገራችን ላይ በረሃ ለሆነው ሰላማችን፣ በረሃ ለሆነው አንድነታችን፣ በረሃ ለሆነው ፍቅራችን ወደኛም ነይልን፣ ልጅሽን አቅፈሽ ነይልን፣ ባርኪን፣ ቀድሽን፣ አንድ አድርጊን እያልን እንጸልያለን። እናታችንም አትለየን።